እኛ እኮ ምሕረትን ሳይሆን የምናስተላልፈው ቁጣን ነው፣ ችግርን ነው የምናስተላልፈው፣ ስቃይን ነው የምናስተላልፈው። በጭራሽ መጽሐፍ ቅዱስ የማያውቃቸውን ትምህርቶች ልንገር። ዛሬ 3 ሙስሊሞች ተጠምቀዋል። አንዷ ከእፎይ የመጣች ነች። ንስሐቸውን ተናዘው ኃጢአታቸው ግን ይቅር የማይባልላቸው ሰዎች እንዳሉ ሰላምታዬ ይድረሳችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እኛ እኮ ምሕረትን ሳይሆን የምናስተላልፈው ቁጣን ነው፣ ችግርን ነው የምናስተላልፈው፣ ስቃይን ነው የምናስተላልፈው። ለምን የጸሎት ቤት የለንም? የመንበርከኪያ ስፍራ የለንም? አይኖቻችን ቅዱሳኖችን አያይም፣ እመቤታችንን አያይም፣ መላእክትን አያይም። ቤታችን የጸሎት ቦታ ስናዘጋጅ ስዕሎቹን በመንበርከክ ልክ ነው የምናደርገው። በምን ልክ ነው? በመንበርከክ ልክ። የሥላሴን የመድኃኔዓለምን በመቆም ልክ እናደርግና በርከክ ብለን መጽሐፍ መግለጫ ያህል ቦታ እንተውና ተጠግተን ወደ ስዕሉ ከስር ደረቅ የጥጥ ፍራሽ እናድርግና እዛች ላይ በርከክ ብለን መጽሐፍን በግራ እጅህ ይዘህ በቀኝ እጅህ ወደ እግዚአብሔር እንዲዘርግተህ ወይም እንደዚህ ወይም እንደዚህ 3 አይነት አዘረጋጋለ። አንደኛው እንደዚህ ነው፣ ሁለተኛው እንደዚህ ነው፣ ሶስተኛው እንደዚህ ነው። ይሄኛው ካንተ እንቀበላለን፣ ይሄኛው ኑሮዬን፣ እኔን፣ ቤተሰቤን፣ ጊዜን፣ ዘመኔን አንተ ማርከው ማለት ነው። አንተ ያዘው ማለት ነው። ይሄኛው ሁሉን ነገር ለሱ አሳልፈህ የመስጠት ጸጋ የምታገኝበት ነው። ይሄኛው አንተን አመልካለሁ፣ ጠንቋይ ቤት አልሄድም፣ ጨሌ አልጨብጥም፣ ዛር ቤት አልሄድም፣ ውቃቢ ቤት አልሄድም ማለት ነው ይሄኛው። ስለዚህ ልክ እንደዚህ በምትጸልዩበት ጊዜ እዚህ መሃል እጅ ላይ የመቃጠል ምልክት ያሳያቸዋል። መንፈሱ አለ ማለት ነው። ወደ ስዕሉ ነው ይሄን የምታረጉት። ግልጽ ነው። እንደዚህም ስታረጉ እጅህን ይበላሃል። ለምን ዘረጋህ ብሎ እጅህን ይበላሃል፣ ወይም እዚህ ጋር ይቆረጥምሃል። የዚህ ጊዜ መንፈሱ አለ ማለት ነው። እንደዚህ ስዘረጋም ከዚህ ክስሮች በሙሉ ይነቃነቃሉ፣ እንዲህ ይፈተፈታሉ። የዚህ ጊዜ መንፈሱ አለ ማለት ነው። ከዚህ በኋላ ተነስተህ መቁጠሪያህን ታነሳና 2 ትጀልጠዋለህ። አሊያም ደግሞ ሌላ አይነት አጠቃቀም ዘዴ ይለውጥና ሐሳብህን መስረቅ ይጀምራል። አንተ እንደዚህ ስትዘረጋ ንግዱን፣ ትርፉን፣ የጧቱን ገበያ፣ ቁርሱን፣ ወጡን፣ ሽታውን እና ቡናውን፣ ሲኒውን ያመጣልሃል። ግን እየጸለይክ እኮ ነው። የዚህ ጊዜ ተነስተህ ጸሎትን መለስ ታረግና ተነስተህ እየሰገድክ ትቀጠቅጠዋለህ። አእምሮ ላይ ከሆነ ማጥናት ነው ያለብህ። አእምሮ ላይ ከሆነ ህሊናን የሚወሰውሰው ከዚህ ራስ ላይ ትቀጠቅጠዋለህ። አቁም። በጌታዬ በኢየሱስ ክርስቶስ ይሄንን የውስዋስ ባህሪን አቁም። ከአምላኬ ከእግዚአብሔር እገናኛለሁ፣ ፈውስ እፈልጋለሁ፣ ምሕረት እፈልጋለሁ፣ አንተ አያገባህም እዚህ ውስጥ ብለህ በድንግል ማርያም ስም አስሬሃለሁ ካልከው በጥሩ ሁኔታ ትጸልያለህ ማለት ነው። ቀጥሎ መቆንጠጥ ይጀምራል። በምትጸልይበት ጊዜ መቆንጠጥ ይጀምራል። እግርህንም እጅህንም ቁንጥጥ ያደርጋል። የዚህ ጊዜ እንድታክነው እንጂ ጸሎት እንድትጸልይ አይደለም ፍላጎትህ። በቆነጠጠ ቦታ ላይ ስታከው ደግሞ በጣም ደስ ይላል። በጣም ነፍስህ የገባ ነው፣ የሞያሌ ያህል ማለት ነው። ልክ እንደዚህ በሚሆንበትም ጊዜ መኖሩን ታውቃለህ ማለት ነው። ተነስተህ የቆነጠጠ አካባቢ ስትመታው በውስጥ ሰውነት ውስጥ ሲዟዟርና ሲሯራጥ ታገኘዋለህ። የዚህ ጊዜ ትቀጠቅጠዋለህ፣ ታስረዋለህ። በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በሰውነቴ ውስጥ ምንም አይነት ምልክት እንዳታደርግ አስሬሃለሁ ስትሉት ይታሰራል ማለት ነው። ሌላው ስዕሉን በምታዩበት ጊዜ በአይናችሁ ላይ የሚሳለው ስዕሉ ይሆናል ማለት ነው። የጌታችን የኢየሱስ ክርስቶስ ስቅለቱ፣ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ከልጇ ጋራ ያለው ስታዩ አይናችሁ ላይ ይሳላል። አይናችሁ ላይ ሲሳል ተስፋችሁ እመቤታችን ትሆናለች ማለት ነው ከልጇ ጋራ። ስለዚህ ዲያብሎስ እንደ ልቡ
አይቶ የማጥፋት የመብላት ሌሎችን የማጥቃት የቡዳነት መንፈስ ይቋረጣል ማለት ነው። ስዕሉ ሌላው ቅባ ቅዱስ መቀባት አለበት ወይም ቤተክርስቲያን አምጥታችሁ ተቀድሶበት መግባት አለበት የጸሎት ቦታችሁ ላይ። እነዚህ ግዴታ የመንፈሳዊ ጉዞዎቻችን ውስጥ የጦር ዕቃ የመዋጊያ ስልት ናቸው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ለዚህኛው ትውልድ ይሄ መንገድ ቀዳሚ መሆን አለበት። በፈረንጁ ዓለም ጥሩ ልጅ ለመውለድ ጽጌረዳ ውስጥ ይመላለሳሉ። ከተጸነሰ ጊዜ ጀምሮ ጥቁር ሰው ላለማየት በጽጌረዳ በአበባ ውስጥ ይሄዳሉ። በጣም ቀይ ልጅ ለመውለድ፣ መልከ መልካም ልጅ ለመውለድ እንዲህ ብለው ያምናሉ ማለት ነው። በጽንሱ ክፍለ ጊዜ የምታየው አበባ በልጁ ሕይወትና ተክለ ቁመና ውስጥ ውበት ይሰጣል ብለው ይገምታሉ። እኛ ግን እንደዛ አይደለም። ልጅ ሲወለድ እኛ ደግሞ በቤተ ክርስቲያናችን ልጅ ሲወለድ አቡነ ገብረ መንፈስ ቅዱስን እናያለን፣ ቅዱስ ሚካኤልን እናያለን፣ ቅዱስ ገብርኤልን እናያለን። ይሄኛው ትውልድ ጀበናና ሲኒ እያየ ተወለደ ነው። በቃ ጥቁር ጀበና እያየ ተወለደ። ይኸውና ልቡ ባህሪው ጠባዩ ጠቁሮ ቁጭ ካቦል ጀባ እስከ በረካ አንተ ያለ ማነው ሚናካ ወድቋ ወድቀም ባንተ ተመካ ነው እኮ የምንለው። እንዲህ አይነት እንዲህ ያለ ባህሪ ባለው ቁመና ውስጥ የተወለደ እኮ ነው የተወለድን። ይህንን ነው የምንገልጸው። ስለዚህ ከመወለድ ባህሪያችን ጨምሮ ትልልቅ ጉዳቶች አሉበት እና እግዚአብሔር አምላክ ምሕረቱን ያብዛልን። ዛሬ 3 ሙስሊሞች ተጠምቀዋል። አንዷ ከእፎይ የመጣች ነች። የሃይማኖት ትምህርት ኮርስ አስተምሪያቸው ጨርሰው ዛሬ ተጠምቀዋል። ወደ ስላሴ ማህበር ተጠቅለዋል። እሺ፣ ትናንትናም የተጠመቀች እህት አለች ከፕሮቴስታንት እምነት። በጣም ደስ ይላል። እህተ ጊዮርጊስ የዛሬዎቹ ኃይለ ገብርኤልና ወልደ አማኑኤል። ሁሉም ሰው እጁ ላይ ባለው ስልክም ሆነ በቴሌቪዥን ብሎ ይጻፍ። ሁሉም ሰው የጻፋችሁም ሁላችሁም ጻፉ። በጣም ነው ደስ የሚለው። እህታችን ምስክርነት አለኝ ባትል ኖሮ ረስቼው ነበረ። በእርግጥ መሀል ላይ እንኳን ትዝ ይለኛል። ለምን ማለት ተቀሩ። እሺ መምህርዬ፣ ከ2 ዓመት በፊት ገብቼ ነበር። እኔም ከእስልምና ነው የመጣሁት። በጣም ደስ ይላል። እኔ እኮ አሁን አላውቅም። እዚህ ጋር ምንም ድንገት እኮ ነው። አሁን ምስክርነት አለኝ ስትይ ነው ደስ ያለኝ። ይሄንን እልልታ ስክሪን ሪከርድ አድርጉት። ይሄንን እልልታ ስክሪን ሪከርድ አድርጉት። እንዳይቋረጥ ስክሪን ሪከርድ ይሁን የማደርገዋለሁ። ድምጽ ሊኖረው ይገባል። ቴሌግራም ቢሆን ኖሮ ሁላችሁም ክፈቱና እል ነበር። እንግዲህ ሌላ ምን ልለው? አዎ በእውነት በጣም ደስ ይላል። ከ2 ዓመት በፊት ሳልጠመቅ ገብቼ አዋርቼ ነበረ። ስደት እያለሁኝ ሳልጠመቅ ነው ያዋራሁ ነበር። ዋው እሺ። እና ካዋራው በኋላ እንደውም ተማሪዎች ሁሉ ኮሜንት ጽፈውልኝ ደስ የሚል ኮሜንት ለቅዱስ ቁርባኑ ያብቃሽ ምናምን እያሉ ነበር። ከመሰከርኩ በኋላ እንደውም ከሴትዬ ጋር ያው የእግዚአብሔር ፍቃድ ሆኖ ተጋጨንና እንዲገባ ሆንኩኝ ወደ ኢትዮጵያ። ከዛ በኋላ ቀጥታ ገባሁኝ። ቀጥታ እንደገባሁኝ የወንቅሸት ገዳም ነው የገባሁት። ከዛ እዛ ገብቼ ክርስትና ተነሳሁ። ከዚህ እንደገባው ማለት ነው። እልልታው እንዳታቋርጡት ፕሊስ፣ በማርያም ኮፒ ፔስት እያደረጋችሁ ቢያንስ ለ5 ደቂቃ ያክል እልልልልልል አድርጉት። ይጨናነቅ። ድምፅ የሌለው ጩኸት ማለት ይሄ ነው እልልታ። እሺ ከዛም በኋላ ያው ከዚህ እንደገባው ከዚህም በፊት ላይ ያው ስለረሳው እንጂ ቤተሰብ ጋር ተጣልቼ ነበር። ያው ወደዚህ እምነት በመንጣጤ ተጣልቼ ነበረ። ያው ቅዱስ ገብርኤል ጋር ሄጄ እሱ መቼም አይጥለኝም እና የህይወት አጋሪንም ይሰጠኛል። በቃ እሱ የፈቀደውን ብቻ እኔ ልጠመቅ ክርስትና ልነሳ፣ ምናልባት አይታወቅም፣ በህይወትም መኖርም አለ ብዙ ነገር አለና ከመጠመቄ በፊት ምንም ነገር እንዳይፈጠር ብዬ ተጠመቅኩኝ። ከዛ እዚህ ስደት እያለሁ ቅዱስ ሚካኤልን ተስዬ ከሆነ ልጅ ጋር አስተዋውቆኝ ከሱ ጋር ወራ ነበረ። ከዛ ገዳም ገብቼ እዛ ሱባኤ ይዤ 8 ወር ከተቀመጥኩኝ በኋላ እዛው ከገዳሙ ሳልወጣ ቅዱስ ገብርኤል የህይወቴን አጋሪ ሰጥቶኝ እዛው በቅዱስ ቁርባን ተጋባው ማለት ነው። በጣም ደስ ይላል። ድምጽ ቢኖር እዚህ ጋር ሁሉም ሰው እዚህ ጋር ቢገባ ድብልቅልቅ ይል ነበር እልልታው።
በጣም በእውነት ተገብቶኝ አይደለም እኔ ሳይገባኝ ነው ይሄ ሁሉ የሆነልኝ በገዳሙ በደጁ በእውነት የራሴ ብዙ ችግር አለኝ እና እግዚአብሔር ግን ያው አልጣለኝም። ከቤተሰብ ግፊት ቢኖርም እግዚአብሔር ግን ረድቶኝ አግዞኝ ያው እዛው በቅዱስ ቁርባን ተጋብተን የት እሄዳለሁ ብዬ ሳስብ እግዚአብሔር ደግሞ መንገዱን አዘጋጅቶ ያው ከባለቤቴ ጋር ከገዳሙ ወጣውና ያው ሄድኩኝ ማለት ነው። በጣም ደስ ይላል። ይሄ ደስ የሚል ነገር ነው። ግን እስቲ ወደዚህኛው ጋር ባጭሩ ከመምጣትሽ በፊት ቢያንስ ወደ ኋላ ሄድ እንበልና ልክ ልትጠመቂ ስትይ አካባቢ ያለውን ስሜት ንገሪኝ እስቲ። ልጠመቅ አካባቢ መምህርዬ ከዚህ እንደገባሁኝ ቶሎ ለመግባት ቸኩዬ ነበርና እንደው አባቶች የሚያቆዩኛል ብዬ በጣም ጨንቆኝ ቶሎ በቤተ መቅደስ ውስጥ ገብቼ የሆነ ነገር ለማየት ነው የቸኮልኩት። ምንድነው በቃ ለኔ አዲስ ነው አይቼም ስለማላውቅ ምንድነው እነሱ ቤት ውስጥ ያለው ምናምን ብዬ ነበር ያሰብኩትና ክርስትና ልነሳ የገባው ቀን በጣም ነው የፈራሁት፣ በጣም ነው የጨነቀኝ። ከዛ ለብቻችን ቅዳሴ ውስጥ ሳይገባ ለብቻችን አይደል ስርዓት የሚፈጽሙልን እስክንጠመቅ እና እዛ ጣኑ ምናምን ሲያመጡ የሆነ ከሆነ ሀገር ወደ ሆነ ሀገር እየሄድኩ ያክል ነው የተሰማኝ። ከሌላ ሀገር ወደ ሌላ ሀገር እየሄድኩ ያለው ነው የተሰማኝ። ከዛ በኋላ ቅዳሴው ገባ ከተጠመቅኩኝ በኋላ ሌላ ሰው ነው የሆንኩት። የአይምሮዬ ምናምን እንዴት ሳይሆን በቃ የሆነ አይምሮዬ ክፍት ብሎ እንደ ሰው ማሰብ ጀመርኩኝ። በቃ አይምሮዬ በጣም ክፍት ብሏል። ፍርሃት የለም፣ ጭንቀት የለም። ከዛ ውስጥ ገባው። ቅዱስ ቁርባኑን ከተቀበልኩ በኋላ እርግጥ ይሆናል፣ እርግጥ መረጋጋት፣ በቃ ስክን አልኩኝ። በቃ እርካታ አገኘሁ። ከምንም በላይ በቃ እርክት ነው ያልኩት። አይምሮን የሚያልፍ ሰላም የሚሰጠው ማን ብቻ ነው? ጻፍ እስቲ። ማን ነው? ወይ መምህርዬ፣ በእውነት እኔ የምር በፊት በጣም ቀና ነበር በእናንተ። እውነት ለመናገር ስደት ከመጣሁኝ አብዛኛውን እንዲሁም ይሄን መዝሙር ከግራና ከቀኝ የሚለው መዝሙር እሰማለሁ በፊትም፣ ግን ያው ውስጤ እንደዚህ ስለሚለኝ እንጂ ወድጄው ምናምን አይደለም እና በቃ እረፍት ነው ያገኘሁት። በእውነት ከምነግርህ በላይ በጣም እርፍ ነው ያልኩት። ሁለተኛ ደግሞ እዛው ትዳር የፈጸምኩ ጊዜ እዛው ባለቤት የሚዛው እንትን በመሰዓት ያው አይነት ጥላውን ስላለ በጣም ተርበት ብቻ ነበረ። በቃ የሆነ ውስጤ ጩሄ እያለኝ ሁላ ነበርና ግን እግዚአብሔር ፈቅዶ ይሄም ስርዓቱ ሲፈጸም ብቻ ላይ የሆነ እርካታ ነገር አለ። አሁን እኔ በእስልምና ሃይማኖት እያለሁኝ ምንም እርካታ የለኝም። እርካታ ምንድነው ብትለኝ አላውቀውም። ዝም ብሎ መሄድ ነውና ወደዚህ ስመጣ ግን እረፍት ነው ያገኘሁት። ዛሬ ላይ እኔ አርፌ ደስ ብሎኝ ነው የምኖረውና ያው የመንፈሱ ቡጃ ቢኖር መቼም ጸጥ ብሎ ዝም ብሎ አይመለከተኝም እና እግዚአብሔር ይመስገን። አይምሮን አሁን ትመሰክሪያለሽ። እሺ እስቲ እንስማ። እስቲ አሁን እንደዚህ ፈታ ያለ አነጋገር ካለሽ፣ ጥሩ አንደበት ካለሽ አብረን እንላለን። የምለውን ነገር ተመራሲስ ትመሰክሪያለሽ። አይምሮን የሚያልፍ ሰላም የሚሰጠን ማን ነው? ክርስቶስ። ኢየሱስ ክርስቶስ ብቻ ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። ከሰማይ እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ማን የሚለው ስም ነው? ኢየሱስ ክርስቶስ። ጎበዝ፣ ኢየሱስ ክርስቶስ። ይሄ እጅግ በጣም ዋና ሐሳባችን ነው። ከዛ ደግሞ በደሙ ቤዛነት አጥቦን ገዝቶን ከጠላት እጅ ላይ በደሙ ዋጋ ገዝቶን በነፃ እንዲሁ ያዳነን ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። በቃ ይበቃሻል። በጣም አመሰግናለሁ። ቅዱስ ቁርባን እንደተቀበልሽ በአብ ወልድ መንፈስ ቅዱስ ከብረሽ በሕይወት መዝገብ ላይ ስምሽ ተጽፎ የነፍስሽን ስም ማንን በላት? ወለተ ማርያም አይደል? እዚህ ጋር እያየሁ ነው። ወለተ ማርያም የወንቅ እሸቷ ወለተ ማርያም። በጣም ደስ ይላል። ይሄ እጅግ በጣም የእግዚአብሔር ፍቃድ ነው እንጂ አሁን አንቺ ገና ምስክርነት አለኝ ስትይ እኔ ስለ ሶስት ከእስልምና ስለተመለሱ እህትና ወንድሞች ስናገር አንቺ ደግሞ እኔም ከዛ ነው የመጣሁት አልሽኝ። እግዚአብሔር ምስክሬ ነው። እመቤቴ አንዱ ስልክ ተዘግቶ ሁለተኛው ስልክ እሷ ገባች።
ይሄ ድንገት አይደለም፣ ፈቃደ እግዚአብሔር ይባላል። ለዚህ ነው ቅድም የተዘጋው ስልክ እንዲዘጋ ሁለተኛ ላይ የገባው ሰው ደግሞ እንዲገባ የፈቀደ እግዚአብሔር ነው። ብዙ ጊዜ እንደዚህ ሲያጋጥመኝ አይታችሁ ከሆነ ሁለተኛ ላይ የገቡ ሰዎች በጣም የሚገርም ነገር ነው የሚናገሩት እና የግድ ሁልጊዜ እንደዛ ይሁን ማለታችን ሳይሆን የእግዚአብሔር ፈቃድ ሆኖ እንደዚህ ያጋጥማል ማለት ነው። አጋጣሚ አትበሉ፣ ፈቃድ እግዚአብሔር ነው የሚባለው። በጭራሽ መጽሐፍ ቅዱስ የማያውቃቸውን ትምህርቶች ልንገር ይለ እምነት ብቻ ያድናል፣ መጽሐፍ ቅዱሳዊ አይደለም። እምነት ያድናል የሚባለው መጽሐፍ ቅዱሳዊ ነው። እምነት ብቻ ያድናል ካልከኝ ግን መጽሐፍ ቅዱሳዊ አይደለም ማለት ነው። በጸጋ መዳን መጽሐፍ ቅዱሳዊ ነው። በጸጋ ብቻ መዳን የሚባለው ግን መጽሐፍ ቅዱሳዊ አይደለም ማለት ነው። አሁን በተለይ ብዙ ሰው የሚመስለው ማለት በእምነት ብቻ ትድናለህ የሚለውን ብዙ ሰው እንደዚህ ቃል በቃል መጽሐፍ ቅዱስ ላይ ያለ ይመስሏል ማለት ነው። አንድም ቦታ ላይ መጽሐፍ ቅዱስ ፈልገ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ላይ ፈልገ የማታገኘው ነገር ምንድነው? ሰው በእምነቱ ብቻ ይድናል የሚል ነገር አታገኝም ማለት ነው። በጣም በሚገርም ሁኔታ ደግሞ እምነት ብቻ የሚለው ቃል በመጽሐፍ ቅዱስ አንድ ጊዜ ተጽፎ እናገኛለን። እሱም በያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚል ማለት ነው። መጽሐፍ ቅዱስ ላይ አንድ የምናገኘው እሱንም ሰው በእምነቱ ብቻ እንደማይድን ሲናገር ነው እንጂ ሰፖርት አድርጎት አይደለም። ሰው በእምነቱ ብቻ እንደሚድን አድርጎ አይደለም። አሁን ይህን ትምህርት እንግዲህ ያመጣው የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ነው። ብዙ ሰዎች ሰው በእምነት ብቻ ይድናል ብለው የሚጠቅሱት ጥቅስ ብዙ ጊዜ አይተህ ከሆነ በሮሜ መልእክት ላይ አለ። ሌላው ደግሞ በገላትያ ላይ ማለት ነው። ማርቲን ሉተር እንደውም የገላትያ መልእክት ምን ይላል መሰለህ? የገላትያ መልእክት የኔ ካታሪና ቮምቦራ ነው ይላል። ማለት የማርቲን ሉተር ሚስት ስሟ ካታሪና ትባላለች። የኔ ሚስት ነው የገላትያ መልእክት የኔ ሚስት ነው እያለ ነገር ማለት ነው። ሰው ለምን መሰለህ እንደዚህ የሚለው? ብዙ ሰዎች አሁን የሚጠቅሱላለ ሰው በእምነቱ ብቻ ይጸድቃል ምናምን ይሉና የገላትያ መልእክት ምዕራፍ 2 ላይ አንድ ጥቅስ ላንብብልህ እዚሁ ማለት ነው። ምን ይላል መሰለህ? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ ይላል። በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። እዚህ ጋር እንግዲህ እነሱ የሚረሱት ነገር አለ። የሕግ ስራ የተባለው ምን እንደሆነ አያውቁም ማለት ነው። እኛ ሰው በእምነቱ ብቻ ሳይሆን በስራ ይጸድቃል ስንለው የሕግ ስራ ይመስላቸዋል ብዙ ጊዜ። እኛ የምናወራው ስለ እምነት ስራ ነው የምናወራው። እነሱ ግን እዚህ ጋር ጳውሎስ የሚናገረው ስለ ሕግ ስራ ነው ማለት ስለ ግዝረት፣ ስለ ብሉይ ኪዳን ላይ የነበሩ አንዳንድ ሕጎች ነው እንጂ ስለ እምነት ስራ አይደለም ማለት ነው። ብዙዎቹ የሚሳሳቱበት ይህ ነው። እንደውም የአሁኑ የፕሮቴስታንት ቴዎሎጂያን አሁን እየመጡ ያሉት ተሳስተናል እያሉ ነው። ጳውሎስን የተረዳንበት መንገድ ተሳስተናል ብለው የራሳቸውን ኒው ፐርስፔክቲቭ ኦን ፖል ብለው ጀምረዋል ማለት ነው። እነዚህ የሕግ ስራ የተባሉት ምን እንደሆነ አናቅም ነበር፣ ተሳስተናል፣ ማርቲን ሉተርም ተሳስቶ ነበር ብለው እያመኑ ነው ማለት ነው። በዚሁ ተቃራኒው ግን ቅዱስ ጳውሎስ ምን ይላል መሰለህ? በአንደኛ ቆሮንቶስ ምዕራፍ 13 ላይ እንዲህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ሆኛለሁ ይላል። ትንቢትም ቢኖረኝ ሚስጥርንም ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ስለዚህ በገላትያ መልእክቱ ላይ ቅዱስ ጳውሎስ ይህንን ስጠቀልል የገላትያ መልእክት ምዕራፍ 5 ከቁጥር 6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ የሚሆን አለመገረዝ አይጠቅምም ይላል ማለት ነው። ስለዚህ ብዙዎቹ የተሳሳቱበት አንደኛው የሕግ ስራ ምን እንደሆነ አለማወቃቸው ነው እንጂ ክርስቶስ ሲመጣ ለሁላችንም እንደየስራችን እንደሚከፍለን ተናግሯል። በማቴዎስ ወንጌል ምዕራፍ 16 ላይ ክርስቶስ ሲመጣ እንግዲህ ለእያንዳንዱ እንደ ስራው ከፍለዋለሁ ይላል። በዮሐንስ ራእይ ምዕራፍ 22 ላይም እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል ማለት ነው። ንስሐቸውን ተናዘው ኃጢአታቸው ግን ይቅር የማይባልላቸው ሰዎች እንዳሉ እነግራቸዋለሁ። አሁን ይህን ስል ኧረ እባክህ ንስሐ የማያጠራው ኃጢአት የለም ምን አይነት አስተምሮ ነው ልትሉ ትችላላችሁ። ከተረጋጋችሁ እና ትዕግስት ካላችሁ ግና ሁሉንም ትረዱታላችሁ። በነገራችን ላይ የትኛውን ንስሐ ነው እግዚአብሔር የሚቀበል የሚለውንም መጨረሻ ላይ በደንብ ነግራችኋለሁ ማለት ነው። ንስሐውን ተናዞ ኃጢአቱ ይቅር ያልተባለለት ሰው ከመጽሐፍ ቅዱስ አለ ወይ ካላችሁ ደግሞ አለ። ዘጸአት ምዕራፍ 9 ቁጥር 27 ላይ እንዲህ የሚል ቃል እናገኛለን። ፈርዖንም ሙሴንና አሮንን አስጠራቸው፣ በድያለሁ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤ ኃጢአተኞች ነን አለ። ማን? ፈርዖን። ያ ጨካኙ ንጉስ ፈርዖን፣ የግብፁ ንጉስ ማለት ነው። መቅሰፍት ሲበዛበት የእግዚአብሔር መዓት ሲወርድበት ያው ሕዝቤን ልቀቅ እያለ ብዙ ታምራቶች አሳይቶታል እግዚአብሔር ማለት ነው። ፈርዖን ግን ልቡ የደነደነ ስለነበረ አንድ ጊዜ እለቃለሁ ይላል፣
እንደገና ደግሞ እግዚአብሔር ደግሞ ይቅርታ ሲያደርግለት ደግሞ እንደገና ህዝቡን ይይዛል። እንደገና ሌላ መቅሰፍት ሲያመጣበት ደግሞ እለቃለሁ ህዝብን ይላል። እንደዛ እያለ ወደ 10 11 መቅሰፍት እግዚአብሔር አሳይቶታል ማለት ነው። እና ሲብስበት መዓቱ የእግዚአብሔር መዓት ሲብስበት ምንድነው ያለ? ሙሴና አሮንን አስጠራቸው። አሮን ካህን ነው እንደምታውቁት። አስጠራቸውና ምን አለ? አረ በድያለሁ፣ አዎ እናንተ የምታመልኩት አምላክ ጻድቅ ነው ብሎ ኃጢአቱን ተናዘዘ። በድያለሁ ብሎ ማለት ነው። ነገር ግን እግዚአብሔር በጣም የሚገርማችሁ የፈርዖንን ኃጢአት ይቅር አላለው። ለምንድን ነው ይቅር ያላለው ካላችሁኝ፣ ፈርዖን ኃጢአቱን ለካህኑ ለአሮን የተናዘዘው መቅሰፍቱን ፈርቶ ነው፣ የእግዚአብሔር መቅሰፍት። ይህን በምን እናውቃለን ካላችሁ፣ ያው ሲለቅ እንደገና መቅሰፍቱ ሲመጣ እንደገና ሲለቅ እንደገና ሲይዛቸው በዚህ ታውቃላችሁ። እና አሁንም በድያለሁ እግዚአብሔር ጻድቅ ነው ያለበት ምክንያት ኃጢአቱ አስቆርቆሮ ተጸጽቶ አይደለም ከልቡ። የእግዚአብሔር መቅሰፍት ምን ብሎ ነው? ፈርቶ ነው። በነገራችን ላይ እዚህ ላይ አንድ ነገር ልንገራችሁ። ብዙ ጊዜ እኛ ንስሐ ገብተን እንደገና ኃጢአት የምንሰራበት ምክንያት ማለት ነው ከልባችን ተጸጽተን ንስሐ ስለማንገባ ነው። ባደረግነው ነገር ባደረግነው ኃጢአት ጸጸት አይሰማንም። ዝም ብለን የእግዚአብሔርን ፍርድ ፈርተን ሲኦልን ፈርተን ገሃነመ እሳትን ፈርተን እግዚአብሔር እኮ ይቅስፈኛል የሚለውን ፈርተን ነው እንጂ ማለት ነው ከልባችን ተጸጽተን አብዛኞቻችን ንስሐ አንገባ። ፈርዖንም ያደረገ የእግዚአብሔር መቅሰፍት ፈርቶ ብቻ ንስሐ ገባ። እግዚአብሔር ግን ኃጢአቱን ይቅር አላለውም። ደግሞ በጣም የሚገርማችሁ ፈርዖን እንደገና ደግሞ ኃጢአት ሰርቷል። ለምን? ከልቡ ስላልተጸጸተ። ይህን ያዙ። አንድ ሁለተኛው ንስሐውን ተናዞ ኃጢአቱ ይቅር ያልተባለለት አንደኛ ሳሙኤል ምዕራፍ 15 ቁጥር 30 ሰውየው ማን ነው? ንጉስ ሳኦል ነው። ለንጉስ ሳኦል እግዚአብሔር እንዲህ ብሎ አዝዞት ነበር በነብዩ ሳሙኤል አማካኝነት ማለት ነው። አማሌቃውያንን ፈጽመህ አጥፋቸው፣ ከነሱ ምርኮ እንዳትማርክ እርሜ ነው ብሏል። ለምን? አሕዛብ ናቸው፣ የእስራኤልን ሕዝብ ያሰቃዩ ናቸው። በተለይ ደግሞ የአማሌቁ ንጉስ አጋግ ይባላል እና በጣም ጨካኝ ነበር ከፈርዖን የበለጠ። እንዲሁም የእስራኤል ሕዝቦች አጋግ መጣ ሲባል ምጣቸው ሊወርድ ነበር ከፍርሃት ከድንጋጤ። ስሙን ራሱ ይፈሩት ነበር፣ በጣም የሚንቀጠቀጡለት ነበር። እና እግዚአብሔር ደግሞ ምርኮ አልፈልግም ፈጽመህ አጥፋቸው ብሎት ነበር። ሄደና አማሌቃውያንን አጠፋ። አጋግን ግን ሲያየው በጣም ኃይለኛ ጦረኛ ወታደር ነበር እና ይሄማ ይጠቅመኛል ብሎ እሱን ማርኮ ያዘ፣ ሳይገለው ማለት ነው። ሌሎች በጎችን፣ ኮርማዎችን፣ ላሞችን ሁሉ ደግሞ የሚፈልጋቸውን ሳስቶ ማለት ነው አመጣ ሳይገል። እና የዛን ጊዜ ነብዩ ሳሙኤልን ደግሞ እግዚአብሔር ላከውና መጥቶ ለምንድን ነው እንደዚህ ያደረግካለው? አረ እኔ እግዚአብሔር የሚፈልገውን ሁሉ አድርጌያለሁ፣ አማሌቃውያኑን ሁሉ አጥፍቻለሁ አሉ። ታዲያ እነዚህ ኮርማዎች፣ በሬዎች፣ ላሞች ምንድናቸው? ይህ ንጉስ አጋግስ ምንድነው አሉ። ከዛ በኋላ እግዚአብሔር እነሆ መንግስትን ቀምቷል ብሎ ያው ለዳዊት ንግስናውን ለዳዊት እያስተላለፈ ነበር የዛን ጊዜ እግዚአብሔር። ለምን? በሳኦል ተቆጥቶ ማለት ነው። አድርግ የተባለውን ትቶ ሌላ በራሱ መንገድ ነው ሄደ። አጥፋቸው ተብሏል፣ እርሱ ግን ማርኮ ይዞ መጥቷል ማለት ነው። ሳኦልም አዎ በእግዚአብሔር ትበድያለሁ፣ ነገር ግን እባክህ ስለ እስራኤል ሽማግሌዎች ብለህ ስለ ክብሬም ብለህ እባክህን በሽማግሌዎች በእስራኤል ሽማግሌዎች ፊት አክብረኝ እባክህ። አዎ ነገር ግን እግዚአብሔርን በድያለሁ አለ። ተጸጸተ፣ በድያለሁ እግዚአብሔርን ብሎ። እግዚአብሔር ግን አልማረውም። ለምን? ለክብሩ ብሎ ነው። ንግስና ይላጣ ነው እንዴ ብሎ የእስራኤል ሽማግሌዎች ሊንቁኝ ነው ከዚህ በኋላ ብሎ ለክብሩ ብሎ ነው እንጂ እግዚአብሔርን በመበደሉ የእግዚአብሔር ትእዛዛት በመተላለፉ ተጸጽቶ አይደለም ሳኦል በድያለሁ እግዚአብሔርን ያለ ማለት ነው። ስለዚህ እግዚአብሔር ደግሞ ኃጢአቱን ይቅር አላለውም ማለት ነው። እንግዲህ ከመጽሐፍ ቅዱስ እነዚህን ሁለት ነገስታት አሳይቻቸዋለሁ። ኃጢአታቸውን ተናዘው ነገር ግን ይቅርታ ያልተደረገላቸው። ለምንድን ነው እነዚህ ሰዎች ኃጢአታቸውን ተናዘው ይቅርታ ያልተደረገላቸው ከተባለ ተመልከቱ። አንድ ክርስቲያናዊ ሰው ኃጢአቱን ሲናዘዝ ከልቡ የማይጸጸትና የማያለቅስ ከሆነ ማለት ነው እግዚአብሔር ኃጢአቱን ይቅር አይለውም። እውነቴን ነው የምነግራችሁ። ይሄ ነው የክርስቲያን ሕይወት። ምንድነው? ኃጢአት ይሰራል፣ ደካማ ነው፣ ነገር ግን መጸጸት አለበት፣ ማልቀስ አለበት። ኃጢአት ሰርቻለሁ ብሎ ማለት ነው። ይህን በነገራችን ላይ መማር ያለብን ከቅዱስ ዳዊት ነው። ቅዱስ ዳዊት የኦሪዮንን ሚስት ቀምቷል፣ ቤርሳቤህን ቀምቷል። ኦሪዮንን ደግሞ
አስገድሏል። ነብዩ ናታን መጣና እግዚአብሔርን በድለዋል፣ እግዚአብሔር ልኮኛል ወደ አንተ አለ። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 17 ቅዱስ ዳዊት ምንድነው ያለው? አዎ እግዚአብሔርን በድያለሁ አለ። በድያለሁ ብሎ ግን ብቻ አልቀረም። መዝሙር 6 ከቁጥር 1 እስከ 10 ብትመለከቱ ማለት ነው ሌሊቱን ሁሉ አልጋዬን አረሳለሁ ምኝታዬንም ሁሉ በእንባዬ አጥባለሁ እያለ ታገኙታላችሁ ቅዱስ ዳዊት ማለት ነው። በድያለሁ ብቻ ብሎ እንደ ፈርዖንና እንደ ሳኦል አልቀረም። ሌሊቱን ሁሉ ሲያለቅስ ነበር፣ ሲጸጸት ነበር ስለ ኃጢአቱ ማለት ነው። እውነተኛ ንስሐ ይሏቸዋል። ይሄ ነው በቃ። ይሄ ብቻ አይደለም የቅዱስ ዳዊት ጸጸትና ለቅሶ። መዝሙር 50ን ብታነቡት አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከኃጢአቴ ፈጽሞ ጠበኝ፣ እኔ መተላለፌን አውቃለሁና ኃጢአቴም በፊቴ ናትና እያለ ሲያለቅስ ነው የምታገኙት ማለት ነው። እንዲሁም መዝሙር 50 ወደ መጨረሻ አካባቢ ስትሄዱ በኢሶፕ ርጨኝ ነጻማለሁ፣ እጠበኝ ከበረዶ የሚልቅ ነጭ ሆናለሁ እያለ ያለቅሳል ማለት ነው። እውነተኛ ንስሐ ይሄ ነው እንጂ አሁን እንደ ፈርዖንና እንደ ሳኦል ማለት ነው ሰው እንዲያውቅልና ንስሐ ገቡ ለመባል ዝም ብለን ንስሐ ግቡ ስንባል ንስሐ ገቡ ለመባል ማለት ነው። ፍርዱን ብቻ ፈርተን ያን ንስሐ አይባልም ማለት ነው። ጸጸት ያለው ንስሐ ነው። ኦርቶዶክስ ክርስቲያን ንስሐ ገባ ሲባል መጸጸት አለበት፣ ማልቀስ ማንባት አለበት። እንዲሁ ሐዋርያው ቅዱስ ጴጥሮስን እስኪ አስቡት። 3 ጊዜ ክዶታል። 3 ጊዜ ካደ በኋላ ምንድነው የሚል? ማቴዎስ 26 ቁጥር 75 ላይ ምንድነው የሚል? ጴጥሮስም ከውጭ ወጣና መራራ ለቅሶን አለቀሰ ነው የሚል። ምን ለቅሶ? መራራ ለቅሶ። አያችሁ ነው ከልቡ ተጸጽቷል ጴጥሮስ። ለዛ ነው መራራ ለቅሶን ያለቀሰ። ማረኛ ቤቱ በድያለሁ ብሎ ማለት ነው። እና እውነተኛ ንስሐ ይሄ ነው። እንደው ዝም ብለን ለይስሙላ ንስሐ ገቡ ለመባል ለማስቆጠር እንደዚህ እንደ ትምህርት ቤቱ አቴንዳንስ አለሁ ለማለት ለማስቆጠር ከሆነ እሱ ከንቱ ንስሐ ነው እና ልንጸጸት ይገባናል ልላችሁ ብዬ ነው። ክብር ይስጥልኝ። የሚጸልይ ሰው መጨነቅ የለበትም በጭራሽ። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ እረፍት ነው ማድረግ ያለባችሁ። እረፍት ሊያሳርፈን ፈቃደኛ ነው። የእኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም። ክርስቶስ ፈቃደኛ ነው የእኛን ጭንቀት ለመሸከም። የእኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ ነው። እኛ የሚጎዳንን ነገር ስንጠይቀው እግዚአብሔር በሕይወታችን ሌላ የሚጠቅመንን ነገር ይሰጠናል። አስደናቂ አምላክ እኮ ነው። ጌታ ሆይ አትራቀኝ ማለት ጸሎት ነው። ጌታ ሆይ እርዳኝ ማለት ጸሎት ነው። በየመሃሉ ጌታ ሆይ አመሰግንሃለሁ ማለት ጸሎት ነው። ስዕልም ቤተ ክርስቲያንም በሌለበት ቦታ ብትሆን ፊትህን ወደ ምስራቅ አዙረህ ዓይንህን ደግሞ ወደ ሰማይ ቀና አድርገህ ጸልይ። ጸሎት ማለት እንደሱ እንደ ሰይፍ ስትወረውሩት፣ እንደ እሳት ስተፉት፣ እንደ ነበልባል ስታቃጥሉት ያ ነው ጸሎት የሚባለው። እሱ ነው አራዳ መሆን ማለት፣ መሰልጠን መሆን ማለት፣ ወጣት መሆን ማለት፣ ዘመናዊነት ማለት የእግዚአብሔርን ስም በሕይወት ውስጥ እንደ ጨው ማስገባት ነው። መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ሕይወት ይቋረጣል። ስኬት ይቋረጣል። መኪና እያሽከረከርክ ጸሎትን እንደረሳ ትዝ ቢልህ ሰዓት ካለ ደቂቃ ካለ ዳር ይዘህ ጸሎትህን ጨርሰው። ያለዚያ ግን እየነዳህም ቢሆን አጭር ደቂቃ አባታችሁ ነው የሚለውን እየጸለይ መሄድ። እግዚአብሔር ከኛ ጋር አለ። እግዚአብሔር በእኛ ውስጥ አለ። እግዚአብሔር በሐሳባችን ውስጥ አለ። እግዚአብሔር በደመና ውስጥ አለ። ረቂቅ በሚባሉ ነገሮች ውስጥ እግዚአብሔር አለ። ስለዚህ ስትጸልይ ምን ማሰብ አለብህ? ስትጸልይ ምን ማሰብ አለብኝ? ጌታዬን የማነጋግረው ሩቅ ቦታ አይደለም፣ እዚህ ነው ያለው። ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው። ጸሎቴ ደቂቃዎች አይደለም የሚጓዘው። ጸሎቴ ሰከንዶች አይደለም የሚጓዘው። ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው። ልክ የለው። ሆስፒታል ውስጥ ሆኖ በዚህ ሰዓት ታመው መንቀሳቀስ የማይችሉ ግሉኮስ ተተክሎላቸው ግን በዚህ ሰዓት ከእግዚአብሔር ጋር ንግግር ያላቆሙ ሰዎች አሉ። ምክንያቱም እነዚህ ሰዎች ትንፋሻቸው አልቆምም። ጸሎት የክርስቲያን ትንፋሽ ነው። ለምሳሌ ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም። ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። የሚረብሸንን ማራቅ፣ የሚያስጨንቀንን ማራቅ፣
በየመሃሉ እየገባ ክፉ የሚያሳስበንን እሱን ማራቅ፣ መጸለይ፣ ስለተገደሉት ሕፃናት፣ ወላጅ ስላጡት ሕፃናት፣ ስለሚሳደዱት ሕፃናት፣ ስለሚፈናቀሉት ሰዎች፣ አጠቃላይ ስለሚገፉት ክርስቲያኖች ስለነሱ አስቦ ማልቀስ። በስዕላቱ ፊት ሕፃናት እኮ ተገደሉ፣ ጌታ ሆይ እስከ መቼ ነው ደማችንን ማታየው ብሎ ግን የሚያለቅስ ሰው አለ? በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን።